ኢትዮጵያ ምስለ ሐሳቡ ረከቦት ረከቦት ቀለመ ኢትዮጵያ ምስለ ሐሳቡ ረከቦት ቀለመ ኢትዮጵያ የመረጃ አቅርቦት። ሰላም ሰላም እንደምንከረማችሁ። የመጀመሪያ ዝግጅታችንን እንሆ ጀመረ። የፕሮግራሙ አዘጋጆች አሰልጣኝ አስራት ኃይሌና እኔም ወሰን ሰገድ መርሻ ለተወሰኑ ደቂቃዎች አብረን እንቆያለን። አሰልጣኝ አስራት ኃይሌ መቼም አንተን ማስተዋወቅ አዲስ ነገር ባይሆንም ግን ለተተኪው ትውልድ ብዙ የማያውቁ ሰዎች ስላሉ አሰልጣኝ አስራት ኃይሌ ማለት ማን ነው? እሺ እንግዲህ አሰልጣኝ አስራት ኃይሌ ማለት ያው በስፖርቱ መስክ ረጅም ዓመት ግልጋሎት የሰጠው እንግዲህ በጨዋታ ዘመን ማለት ከ1957 ዓመተ ምህረት ከተጫዋችነት ጀምሮ እስከ አሰልጣኝነት እስከ 2009 ድረስ በኢትዮጵያ እግር ኳስ ውስጥ ኖር ያለው ማለት እችላለሁ። እንግዲህ በዚህ ያው ከልጅነት በሰፈር ውስጥ ዳርማር ስፖርት ክለብ በታዳጊ ውስጥ በትምህርት ቤት መጀመሪያ እንደማንኛውም የሰፈር ታዳጊ የሰፈር ቲም አለ መስከረም ኮከብ የሚባል እዛ ተጫወትኩ። ከዛ በመቀጠል በፌዴሬሽን ውስጥ ዳርማር የሚባል ሰፈር አካባቢ አለ አሁን አንበሳ ጫማ የተባለው ማለት ነው። እዛ በ57 ዓመተ ምህረት እዛ ተመዘገብኩ። ከዛ በኋላ ከሲ ወደ ቢኤ ድረስ ከደረስኩ በኋላ በ1963 ዓመተ ምህረት ወደ ድሬዳዋ በመሄድ ጥጥ ማህበር ለሚኮተን እዛ መጫወት ጀመርኩ። ያው ወደዛ የወሰደ ሉቺያኖ ባሳሎ ነው። እዛ ጥጥ ማህበር እንግዲህ አንደኛ ዲቪዥን ነው በእኛ ጊዜ የሚባለው። እዛ መጫወት ጀመርኩኝ። ጥጥ ማህበር ጨዋታ ዘመኔን ጨርሼ ሳልፍ ያው ወደ አዲስ አበባ ቅዱስ ጊዮርጊስ ክለብ ነው ያስመጣኝ። ቅዱስ ጊዮርጊስ ክለብ መጣው። ቅዱስ ጊዮርጊስ ክለብም ለረጅም ዓመት በመጫወት አገለገልኩ። ጥጥ ማህበርም ቅዱስ ጊዮርጊስም ለረጅም ዓመት በመጫወት አገለገልኩ። ድሬዳዋ ወይም ሐረርጌ በነበርኩበት ሰዓት ለጥጥ ማህበርም ለሐረርጌ ምርጥም ተጫውቻለሁ። እንደገና ወደ አዲስ አበባም ስመጣ ደግሞ በእኛ ሰበን ሸዋ ነበር የሚባለው ለሸዋ ምርጥ ተጫውቻለሁ። ከዛ በተረፈ ያው ጥጥ ማህበር እያለሁ በ1963 ዓመት ለኢትዮጵያ ብሔራዊ ቡድን በመመረጥ ረጅም ዓመት ጨዋታ እስካቆምኩበት ማለት ይችላል ለኢትዮጵያ ብሔራዊ ቡድን ተጫውቻለሁ። 2 የአፍሪካ ዋንጫዎች ተጫውቻለሁ። 10ኛ እና 11ኛ አፍሪካ ለኢትዮጵያ ብሔራዊ በተጫዋችነትም በአምበልነትም አገልግያለሁ። እንግዲህ ከዛ በኋላ የጨዋታ ዘመን ስጨርስ የመጣሁት ወደ አሰልጣኝነት ነው። የተለያዩ ክለቦችን አሰልጥኛለሁ። እንግዲህ ምናልባት ያላሰለጠንኩት ክለብ በቁጥር ቢጠቀስ ትንሽ ክለቦች ወይም 2 ወይም 3 ክለቦች ማለት ይቻላል። አብዛኛውን ክለብ እንትን ብያለሁ። እንደ ለምሳሌ ታዋቂ ክለቦችን ለመጥራት ቅዱስ ጊዮርጊስ፣ መብራት ኃይል፣ መከላከያ፣ አየር መንገድ፣ ኢትዮ ባንክ፣ አሁን ደግሞ ደደቢት ትንሹ ነው። ይሄ እንግዲህ በሙሉ ገለጻ ወደ 13 14 ክለቦች አካባቢ ሰርቻለሁ። ከበፊት ጀምሮ ይመጣር ሻሰብል፣ ሜታ ቢራ፣ ፊናንስ ፖሊስ፣ ትግል ፍሬ እነዚህ ያል ብዙ እንትሮች እንትን ብያለሁ። ያው በደርግ ጊዜ ጊዮርጊስ የሸዋ ጊዮርጊስ ክለቦች ሲፈርሱ 50 ክለብ ሲቋቋም ማለት ነው። ከመቋቋም በፊት ደርግ የህዝባዊ ክለቦችን ሲያፈርስ በቀጥታ የተጫወትኩት ትግል ፍሬ ስላልጠቀስኩት ትግል ፍሬ ነው። ትግል ፍሬ ማለት የመኢሰማ 4 ቡድኖች ነበሩት። እርምጃችን ወደፊትና ጅምላና ችርቻሮ የሚባል ቡድን ነበር። እኔ ትግል ፍሬ ውስጥ ተጫውቻለሁ። ትግል ፍሬ ውስጥ ተጫዋችም በአሰልጣኝነትም ተጫውቻለሁ። በያ ቡድን አብዛኛው የቅዱስ ጊዮርጊስ ተጫዋቾች ስለነበሩ ትግል ፍሬ ፋብሪካና ኢንዱስትሪን የወከለ ነው። ወደፊት ደግሞ ባንክና መድን የሚወክል ቡድን ነው። ጅምላና ችርቻሮ ደግሞ ሽያጭዎችን የሚወክል ቲም ነበር። መኢሰማ ያቋቋሙ እና በትግል ፍሬ ውስጥ ፋብሪካ ብርሃንና ሰላም ማተሚያ ስለምሰራ ያው ፋብሪካ ስለሆነ ትግል ፍሬ ተመርጬ ተጫውቻለሁ። እዛም በተጫዋችም በአሰልጣኝነትም እንደም መኢሰማም በዛ ዘመን የሶሻሊዝም ጊዜ ስለነበረ
አብዛኛው ውድድሮች ሲደረጉ በተለይ አመታዊ ውድድር የመይሰማ ሲደረግ ወይም አንዳንድ ነገሮች ሲመጡ ከመይሰማ ምርጥ ነው የሚመረጠው። የሶሻሊዝም ቲሞች ሲመጡ እነ ጀርመን ይመጣሉ፣ ራሽያ ይመጣሉ፣ የምስራቅ ጀርመን ማለት ነው፣ እና ከኩባ ይመጣሉ። እንደዚህ ጋራ ነው ለመይሰማ ምርጥ ተጫዋች ያለው። ትግል ፍሬም በተጫዋችነትም በአሰልጣኝም እንትን ብያለሁ። እንግዲህ ከዛ በኋላ እንግዲህ 50 ክለብ ሲቋቋም የመጀመሪያ ቲሜ ህንጻ ኮንስትራክሽን ነው በማሰልጠን የጀመርኩት። እሱም ከታች 50 ውስጥ ወደ አንደኛ ዲቪዥን ሲገቡ 10 ሲመረጡ ህንጻ ኮንስትራክሽን አራተኛ ሆኖ 10 ክለብ ውስጥ እንዲገባ አድርጌያለሁ በአሰልጣኝነት ዘመን። እንግዲህ እንደያልኩ የተለያዩ ክለቦችን በማሰልጠን ደረስኩ። አብዛኛው ብዙ ረጅም ጊዜ ያሰለጠንኩት ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስን 10 ዓመት ማለት ይቻላል 10 ዓመት ያህል አሰልጠኛለሁ ቅዱስ ጊዮርጊስን። ይሄ ቡድን በተገዳዳሚ 9 ዓመት ከምናምን ሳያቋርጥ የኢትዮጵያ ሻምፒዮና አዲስ አበባ ሻምፒዮና ሆኖ አድርጌዋለሁ። አሸናፊዎች አገሪቱ ውስጥ የተደረጉትን ውድድሮች በማሸነፍ የዋንጫ ተቋዳሽ አድርጌዋለሁ። በዚህም ክለቡ ዝነኛ ክለብ ከታች ከሁለተኛ ዲቪዥን ጀምሮ ነኝ ወደ ላይ ያወጣሁት ዝነኛ ክለብ አድርጌዋለሁ። ያሰለጠንኳቸው ክለቦች በሙሉ ዋንጫ ወይም ሜዳሊያ ሳያጡ በባዶ የወጡበት ነገር የለም። ከዛም የኢትዮጵያ ብሔራዊ ቡድን ለረጅም ጊዜ ይዤ ነበር። የኢትዮጵያ ብሔራዊ ቡድን ለመጀመሪያ ጊዜ የምስራቅ አፍሪካ ዋንጫ ከኢትዮጵያ በብሔራዊ ቡድን ደረጃ የኢትዮጵያ ብሔራዊ ቡድን ይዞ እንዲመጣ ያደረኩት እኔ ነኝ። ማንም ኢትዮጵያ አላስመጣም ከምስራቅ አፍሪካ። እንደውም በኔ ጊዜ ከዓለም ወደ 85ኛ ደረጃ ደርሶ ነበር የኢትዮጵያ እግር ኳስ እድገት እና በተደጋጋሚ የምስራቅ አፍሪካ ውድድሮችን እዚህም ሲኒየር አላሙዲን ቻሌንጅ ካፕ ሲደረግ እኔ ነኝ ብሔራዊ ቡድን አሰለጥን የነበረው። እዚህም ዋንጫ አግኝተናል። ኡጋንዳ ላይ ደግሞ በ4 ቀን ዝግጅት የነሐስ ሜዳሊያ አግኝቼ መጥቻለሁ። በመጨረሻም እንግዲህ የብሔራዊ ቡድንም ያው ብዙ ጊዜ በገንዘብ ነው የተጣላ ነው ማለት ይቻላል። እኔ ብሔራዊ ቡድን ሳሰለጥን 1300 ብር ነበር የማገኘው። ፈረንጆች ሲመጡ ከ300 ሺህ ብርና ከ400 ሺህ ብር በላይ ሁሉ ነገር የተሟላ ሰጥቷቸው ነው እንትን የሚሉት። እኔም ገንዘብ ያስፈልጋል ለአበሻ ለኢትዮጵያነት ገንዘብ ያስፈልግም አለርጂክ አይደለሁም እና አትሊስት የተወሰነ ብር ይከፈለኝ። ክለቦች ያነሰ ነው ብሔራዊ ቡድን የሚከፍለው ጥያቄ ያቀረብኩ። ይሄን ካልከፈላችሁኝ ሪዛይን አድርጌያለሁ። በገዛ ፈቃድ ሪዛይን አደረኩኝ። እንደዛ ነው እንግዲህ የስፖርት እድገቴ በጣም ሰፊ ነው። በተለያየ ጊዜ በሰራኋቸው ስራዎች ብዙ ጊዜ ኮከብ አሰልጣኝ ተብያለሁ። እንዳሁንም ብዙ ኮከብ አሰልጣኝ የተባለም አሰልጣኝ ያለ አይመስለኝም። ከ8 ነው 7 ጊዜ በላይ ኮከብ አሰልጣኝ ከኢትዮጵያ እግር ኳስ ፌዴሬሽን ከተለያዩ አመራሮች በሚመረጡት ተሸልሜያለሁ። ብሔራዊ ቡድንም በነበርኩበት ሰዓት ከመንግስት በሁለት በህይወት ከሌሉት መቶ አለቃ ግርማ ወልደ ጊዮርጊስና ጠቅላይ ሚኒስትር መለስ ዜናዊ የሜዳሊያና የሪኮግኒሽን ፔፐር በሰራዋቸው ስራዎች ተቀብያለሁ። በክለቦችም እንግዲህ ያደረኳቸው ማስተዋወቅ ማለት ክለቦችም የተለያየ ሽልማት አድርገውኛል። በብሔራዊ ቡድን መረጃጅ ብዙ ተጫዋቾች አፍርቻለሁ። እንደው በቀላሉ አሁን እንኳን ከሚታዩት እነ ሳላዲን በርገቸው፣ አስራት መገርሳን፣ ኡመር ደኡመ ዲክሪን ሌሎችማ ብዙ ናቸው። እንደው አሁን ሰው ውስጥ አይን ውስጥ ያሉትን ለመናገር ያህል ነው። እነዚህን ሁሉ አፍርቻለሁ። እስከ አንድ ቲም በላይ ለብሔራዊ ቡድንም ለክለብም ውጤታማ ተጫዋቾች አፍርቻለሁ። እንግዲህ ባጭሩ ይሄን ይመስላል። በዘረዘር ብዙ ሰዓት አይበቃም ብዬ ነው። አሁን ያለፈው የሀገራችንን እግር ኳስና የአሁኑን እግር ኳስ እድገት እንዴት ነው የምትመለከተው? እንግዲህ ባለፈው ዘመን የነበረው እግር ኳስ ፍልስፍና ሙያ ጨዋታ አካሄድ በአማተሪዝም እንትን ውስጥ የነበረ ነው። ማንም ተጫዋች ገንዘብ አይከፈለውም። ኳስን ወደህ ነው የምትጫወተው፣ በነፃ ነው የምትጫወተው። ምናልባት የምትጠቀመው ጥቅም የነበረው ስቴዲየም ሌሎች ጨዋታዎች ሲኖሩ ነፃ መግቢያ ላይ ተሴራ የምትባል እሷን ታገኛለህ ከክለብ። እሷን ከክለቡ የሚሰጥህ እሷን ነው። ከዛ ጥሩ ክለብ ከሆነ ተማሪ ኮንክ የባስ ትኬት ይገዛልሃል። ከዛ በኋላ ትሬኒንግ የምትመጣበት ሰዓት ማለት ነው። ገንዘብ ካለው እንግዲህ እንጀራ በወጥ ይዘጋጅልህና ከትሬኒንግ በኋላ እንጀራ በወጥ ትበላለህ። 4 እንጀራ ከቀረበ ለ5 ለ6 4 እንጀራ በልተን እንሄዳለን። እኛ ምግቡ ላይ አይደለም የሚታየን። ሜዳ ላይ በጣም ኃይለኛ
ቡድን ነው የነበረው ጨዋታ። እስከ ዛሬ ድረስ እንደዛ አይነት የኳስ ተጫዋቾች የፈራበት ጊዜ አይደለም አሁን ያለው። ድሮ የነበሩት በጣም ጥሩ ተጫዋቾች ያፈሩበት ነው። ሀረርጌ ብትፈልግ ጥሩ ተጫዋች የነበረበት ነው። አዲስ አበባም ሸዋ ጥሩ ተጫዋቾች የነበሩት ነው። ኤርትራም በዛ ጊዜ አብረን ነበር፣ እንዳሁን አልተለያየንም። ኤርትራ ምርጥ ተጫዋቾች ነበሩ። ስለዚህ የነበሩት የኳስ እድገቱም በጣም ከፍተኛ ነው የነበረው። ስለዚህ አብዛኛው ውድድር ያው እንዳሁኑ ፕሮፌሽናል እንትን ሳይሆን በሳምንት 2 ቀን ነው ትሬኒንግ የምትሰራው። ከስራ ፈቃድ ተፈቅዶልህ ነው። ስራ ካልሰራህ መስሪያ ቤቱ ደሞዝን ይቆርጥባል። ትሬኒንግ ኳስ ነው። አሞኛል ወይም ደክሞኛል ብለህ መቅረት አትችልም። ምክንያቱም የሚከፍለው ክለቡ ሳይሆን የምትሰራበት ድርጅት ስለሆነ የሚከፍልህ። በእንደዛ አይነት ስለነበር የኳስ አካሄዱ በጣም ትልቅ ከፍተኛ ደረጃ ነው እና ህዝቡም ተመልካቹም በስፖርት ላይ ያለው አመለካከት የተጫዋቾቹም ዲሲፕሊን የፌዴሬሽኑም ጠንካራ እንትን በጣም የጠነከረ ስለነበረ እግር ኳሱ በጣም ጠንካራ ነበር ማለት። ስርዓት ያለው ውድድር ነው። ከተጫዋች ጀምረ እስከ አመራር ድረስ ስርዓት ያለው ጨዋታ የተጫወትንበት ወይም ያሳለፍንበት ወቅት ነው ማለት ትችላለህ። ምክንያቱም አሰልጣኝን ታከብራለህ፣ ዳኛ ታከብራለህ፣ ከላይ ደግሞ አመራር ያሉት አካሎች ታከብራለህ። እነሱ የሚወስኑት ውሳኔ በትክክለኛ መንገድ ውሳኔ ስለሆነ የሚሰጡትን ነገር ሁሉ በጸጋ ነው የምንቀበለው። ለምን አድሎ የለም፣ መድሎ የለም። ሌላው ስፖርት ከብዙ ነገር የጸዳ ነው። ከፖለቲካ ነፃ ነው፣ ከዘር ከሃይማኖት ነፃ ነው። በእንደዛ አይነት መልክ የሚሄድ ውድድር የነበረ ስለሆነ በጣም የተለየ ነው ማለት ትችላለህ። አመራሩም ጠንካራ በእግር ኳስ ውስጥ ያለፉ ሰዎች ናቸው። እንግዲህ አቶ ይድነቃቸው ተሰማ ያው እንደምታውቀው በአፍሪካ እግር ኳስ ውስጥ በጣም ትልቅ ቦታ የነበራቸው የአፍሪካ አባት ተብሎ ዛሬ አፍሪካ በዓለም ዋንጫ ላይ የአፍሪካ ቡድኖች ይሄ ሁሉ ብዛት ደረጃ ላይ እንዲደርሱ ያደረጉ አቶ ይድነቃቸው ነው። እግር ኳሱን በኢትዮጵያ ውስጥ ደግሞ ያለው አመራርና አካሄድ በጣም ጠንካራ ነው። በአቶ ይድነቃቸው ጊዜ በአመራር ደረጃ ነው መጠጥ አሁን በስፖርት የተከለከለ ነው። አንድ ቢራ እዛ ሜዳ ውስጥ አይገባም። አንድ ሰው ሰክሮ እዛ ሜዳ ውስጥ አይገባም። እንዲያውም የነበረው ተመልካች በጣም ሰክሮ መጠጣቱ የሚገባ ካለ ድንገት የሚጮህና የሚረብሽ ካለ ህዝቡ ጮሆ ፖሊስን አስወጣልን ይሄን ሰውዬ ነው የሚባለው። ስለዚህ ማንም ሰው ይሄ ጫትም ሆነ ሲጋራ ነው መጠጥ እንደዛ አይነት ኢቭን ሲጋራ እንኳን አይጨስም እዛ። እንደዛ አይነት እንትን የነበረበት ሰዓት ነው። እንዲያውም አንድ ወቅት ላይ ማርሎ ቦሮ ሲጋራ የኢትዮጵያ ባንዲራ እና ኳስ እንትን አድርገው ሲሸጥ አቶ ይድነቃቸው ነው ከትንባሆ እንትን ጋር ተከራርሎ ያንን ሲጋራ በእግር ኳስ ላይ ስፖርታዊ ጠንቅ ስለሆነ ሲጋራ ብሎ ተዋግቶ ተነካከራክሮ የአማርሎ ቦሮ ሲጋራ ስቴዲየም ውስጥ እንዳይገባ ሽያጭ ላይ ያን ፍላግ የኢትዮጵያ ባንዲራ ያለበት ፍላግ እንዲቀር ያደረገው አቶ ይድነቃቸው ነው። ስለዚህ እንዳሁን ቢራ ይዘህ የምትጋበት የምትጮህበት ጊዜ አልነበር። ስለዚህ ዳኞች ራሳቸው የነበራቸው አክብሮትና እንትን ዳኛ ተናገርክ ማለት አንተ ነገ ጨዋታ አትጫወትም ማለት ነው። ስለዚህ ዳኞችን ስናነጋገር እጅን ወደ ኋላ አድርገን የምታነጋገረው ሲናገር ቀና ብለህ ማታ አንገትን ደፍተህ ነው ዳኛ የሚለውን ነገር የምታየው። በጣም ዲሲፕሊን የነበረበት ዘመን ማለት ይቻላል እና ውጤቱም ደግሞ ኳሱም ደግሞ በጣም በሂደት በዛ ጊዜ አሁን እግር ኳሱ ህፃናት አለ፣ ታዳጊ አለ፣ ተስፋ ቡድን አለ፣ ዋና ቡድን አለ። 4 ቡድኖች ነበሩ እና ስታድግ በቅደም ተከተል ነው እያደግክ የምትሄደው። ስለዚህ የህፃናቱም ውድድር የታዳጊውም የተስፋውም የዋናውን ቡድን ውድድር ራሱ በየጊዜው ውድድሮች ስለሚደረጉ ከፍተኛ ውድድር ነበር ማለት ትችላለህ። እንደውም እነዚህን ውድድሮች አቶ ይድነቃቸው እየዞረ ጨዋታዎችን ይመለከት ነበር፣ የታዳጊዎችና የወጣቶችን ማለት ይችላል። ያ ነው እንግዲህ ነበር። አሁን ደግሞ እንደምታየው ስፖርት ራሱ አመሰራረቱ የክለቦች አወቃቀሩ ለየት ያለ ነው። በፖለቲካ ይዘት ያለው ነው። በክልል የተቋቋመ ነው። ከስፖርቱ መርሆ ውጭ ወጣ ነው አሁን ያለው። ስለዚህ አሁን ያለው አካሄድ ስፖርት ትክክለኛውን በስፖርት ላይ የተመሰረተ ሳይሆን ይሄ በዘር በሃይማኖት በፖለቲካ የተከፈለ አካሄድና አሁን ስፖርቱ እንደዚህ የተለያየ ውዥንብሮች እቅሮች ያሉበት የኢትዮጵያ እግር ኳስ ደረጃ አሁን ገብቶ ወደ 100 ስንተኛ ነው አሁን ያለ። እንደዛ ደረጃ እየወደቀ እያዘቀዘቀ ነው ያለው ማለት ትችላለህ። ስለዚህ አሁን ልዩነት ያለው ከድሮ የሚለየው ምንድነው? ገንዘብ አከፋፈሉ በጣም ከፍተኛ ነው። አሁን ፕሮፌሽናል ማለት ትችላለህ። ስራ አይሰሩም፣ ኳስ ነው የሚጫወቱት።
በእኛ ጊዜ አሁን እኔ የማገኘው በዛ ጊዜ ደሞዜ 120 ብር ነው የማገኘው። ደሞዝ እንግዲህ 120 ብር ዋና በረከት ግን ነበረ፣ በጣም ትልቅ በረከት ነበረው። እንግዲህ ያችን ለቤት ሰጥተህ ለትራንስፖርት ተጠቅመህ አንዳንድ ጊዜ ደግሞ ቤቴ ሩቅ ስለሆነ ምሳ በልተህ በረከት ነበረው ማለት ትችላለህ። ብሩ ራሱ በጣም እኔ ይገርመኛል። አሁን ሳስበው 120 ብር እንዴት ነው እላለሁ ከአሁን ጋር ሳወዳድረው። እንደዛ ነበር። በኋላ እያለ 210 ብር ደረስኩኝ። ህንፃ ኮንስትራክሽን ስገባ 420 ብር ደሞዝ አገኘሁ። እንደዚህ ነው እንግዲህ የነበረው ክፍያ በእኛ ጊዜ እንደዛ ነው። አሰልጣኝ ህንፃ ኮንስትራክሽን ያው ስለምትሰራ በአሰልጣኝነት የምታገኘው ነገር ያው 420 ብር ነው ደሞዜ። አሰልጣኙ ነው የማገኘው ነገር የለም። ከህንፃ ኮንስትራክሽን በችግር ስንለያይ ጊዮርጊስ ነው የመጣሁት። ጊዮርጊስ ስመጣ መጀመሪያ ታች ዲቪዥን ሆነ የሚከፍለኝ የነበረው 300 ብር ነው በወር። እንግዲህ ህንፃ 420 ብር ነበር። እሱን ትቼ ወደ እንደገና ዝቅ ብዬ 300 ብር ነው። ግን ገንዘቡ አይደለም እኔን እንትን የሚያደርገኝ የነበረው ስራው ላይ ስለነበረ ኳሱ ላይ ስለነበረ ገንዘቡን የምመለከተው በሁለተኛ ደረጃ ነው። ራሴን ለማሻሻልና በስልጠና ላይ ትልቅ ቦታ ለመድረስ ስለነበረ አላማዬ ብዙ ወደ ገንዘብ አላተኮርም ነበር፣ ስራ ላይ ነበር ማተኮረው ማለት ትችላለህ። ስለዚህ ያ ነበረ እና አሁን ያለው የገንዘብ አከፋፈል የተጫዋች አያያዝ ትሬኒንግ አሁን በቀን 2 ጊዜ ትሰራለህ፣ በቀን 3 ጊዜ የምትሰራበት አለ። በየቀኑ ካምፕ ትኖራለህ፣ ትቀመጣለህ፣ የተለያየ ምግቦች ትበላለህ። ሕክምና በነፃ ነው። ሁሉ ነገር ኢንሹራንስ አለ። በእኛ ጊዜ ኢንሹራንስ የለም። አሁን አፍንጫዬ እንደዚህ አልነበር ተፈጥሮዬ። ለኢትዮጵያ ብሔራዊ ቡድን ነው ሲጫወት አፍንጫዬ እንደዚህ ነው ተሰብሮ ሕክምና ብቻ ነው የተደረገልኝ። ራስ ደስታ ሆስፒታል ነው ትዝ ይለኛል። ከዛ በኋላ ምንም ነገር የለም። ምን ሆነ ነው ያ ነገር? እንግዲህ በቴስታ ዘልዬ ስመጣ ከኡጋንዳ ጋር ለዓለም ዋንጫ ማጣሪያ ነው እና በሄዲንግ በግንባሩ ነው ያላየሁትም። ድሮ ጎበዝ ሸረኛ ነበርኩ። ትንሽ ራሴን እከላከል ነበር፣ ግን ይመጣል ብዬ ኤክስፔክት አላደረኩትም። ሰው ልክ መትቼ ስወረድ መጥቶ ልክ ኳሱ እንደሚመታ ሰው አፍንጫ ይመታ። ያው ትንሽ ዲፌንስ ላይ ስለምጫወት አስቸጋሪም ተከላካይ ነበርኩም ብለህ ያ ሰውዬ ብዙ እንቅስቃሴ ላይ ስለገደብኩት ስለያዝኩት እና ኳስም ቻርጅ እያደረግኩት ሲሄድ እኔም በተፈለጉ ማስወጣት እናንተ ማለት ነበር የመረጠው። በአጋጣሚ አመታኝ፣ ወጣሁ። እንደወጣሁም ትንሽ ታከምኩና እልህ ስለያዘኝ ገብቼ መጫወት አለብኝ አልኩ። ምንም አልሆንኩ አልኩ። ደሙ ፈሰሰ፣ ተወተፈ። ገብቼ ተጫወትኩ። መጨረሻ ጨረስኩ። ያ ሰውዬ ምንም ጎሉን ሳያገባ ጨረስን። አሁን ደም የሲካፋ ፕሬዚዳንት ሆኖ ነበር አንድ ወቅት ትዝ ይለኛል ሰውዬው። ጨረስን። ማታ ቤት አልጋ ላይ እንደተኛው ራሴን በጣም አመመኝ። ሳይ በመስታወት ፊቴ በጣም አብጧል። ወዲያው ወጌሻ ነበረን፣ አቶ ጥላሁን ይባላል። አሁን በህይወት የለም። ከአስመራ ነበር የሚመጡት የነበረው። ወደ ሆስፒታል ይዘውኝ ሄዱ። ሆስፒታል ግሪካዊ ዶክተር ነበሩ። አየናይ ይሄማ አፍንጫ መስተካከል አለ፣ ኦፕሬሽን መሆን አለበት፣ የተሰባበሩ ብዙ እንትሩ ኮሸ ሲንፈልንቱ እነሱ መውጣት አለባቸው አለ። እነሱን ጥርግ አድርገው አወጡት። እዛ ለ3 ቀን ታሸገ። ይሄ ከዚህ ማንኪያ ብቻ የምትገባበት ቀዳዳ ሾርባ ነበር ማለት ትችላለህ። ይሄ በሙሉ ታሽጎ መጣው። ከዛ መጨረሻ እንግዲህ አፍንጫዬን እንደዚህ ሆኖ ቀረ። አስራት ጎራዴ እንግዲህ ጥጥ ማህበር ነው ድሬዳዋ ያለው። ኮተን ሲጫወት ያው እንዳልኩት ተከላካይ ነው የሚጫወተው። ተከላካይ ቦታ ስለሚጫወት ብዙ ጊዜ ተከላካይ መጀመሪያ ኳስን ማሸነፍ ነው፣ ኳስን መንጠቅ ነው። ከዛ በኋላ ደግሞ ያ ሰውዬ ካለፈ በሆነ ታክቲክ ሰውዬውን ጠልፈም ወጎተተም አንድ ነገር አድርገህ ታወጣለህ። አሁን ትዝ ይለኛል ከኤርትራ ጋር ስንጫወት ነው መሐመድ ይመስለኛል የሚባለው ካልዘነጋሁት ስሙ ኃይለኛ አጥቂ ነበራቸው። በጣም ረጅም ነው፣ እንደውም ቁመት ከኔ ይበልጣል። ሄደር ነው፣ ፈጣን ነው፣ ትልቅ ጉልበት አለው። የምታቆመው ሰው አይደለም በእንትኑ። አሁን ነፍሱ ሊማን ስንታየ የሚባል ተከላካይ ነበር ጥጥ ማህበር እያለን። ይሄን ሰውዬ እየተጠባበቅን መያዝ አለብን። አለለዚያ ያው ድሬዳዋ ላይ ነው ጨዋታው።
ያጠፋናል በሚለው እንትን ላይ እንትን አደረገን። አሁን በጣም የገፈጠ ከስንታየውን አልፎ ሲመጣ እኔ ነኝ የማገኘው። ስንታየውን በጣም ያስቸገር፣ ግን እኔ ጋር ሲመጣ ደክሞ ነው የማገኘው እና እንዲህ ያለ እንትን አደረግን። አሁን መጨረሻ ላይ ስንታየውን ኧረ አልቻልኩትም ይለኛል። አስቻልኩት በቃ ኳሱን አንጥረውና አጠር አድርገህ ስጠኝ አልኩት። ኳሱን በቴሳ ነው አቀበለኝ። አሁን ነጠረ ለጋ ሲደርስ ኳሱን አጠረ። እሱ በሄዲንግ ይዞ ሊሄድ ነው ኳሱን። ሲመጣ እኔ በፎርምች ተገለበጥኩና ሰውየውን ዶጋ ማዳረቅ ማለት ትችላለህ። እሱን ነው የመታሁት። በኋላ ወዲያው ወደቀ፣ ቃሬዛ ወጣ፣ ይነሳ አልቻለም። ሌላ ተጫዋች ገባ። ፎይ ብለን ተቀመጠን፣ ቡድኑ አሸንፈን ወጣን። አሁን ያ ኳስ ምክንያቱም አንደኛ የኔ ኳስ ነው የሱ ኳስ አይደለም እኔ ጋር ያለው። ሁለተኛ ኳሱ የነጠረ ከጭንቅላት በላይ ነው። እኔ በጣም ተነስቼ ነው የመታሁት። አሁን እሱ ኳሱ መምታት ሲገባው እኔ ኳሱንም ስመታ እግሬም አብሮ ስለነበረ ሙሉ ለሙሉ ኳሷን ትንሽ ነው የነካሁት። ሙሉ ለሙሉ የመታሁት ፊቱን ነው እና በዛ በቀሬታው ሆስፒታል ይዘው ወጡ። ያው 2-2 አሸንፈን ወጣን። እዛ ውስጥ አንድ ሴትዮ ነበረች የጥጥ ማህበር፣ አሁን በህይወት በቅርብ ቀን አለፈች፣ ታደለች ትባላለች። ጎራዴ አለች እሷ ጮኸ። በቃ ያ ስም እንግዲህ ያ ጎራዴ እንደምታውቀው እዚህ አንገት ጎራዴው ብላንትራች በቃ ያ ስም ጸደቀ። ከዛ በኋላ ቅዱስ ጊዮርጊስ ሲመጣ ታፈሰች የምትባል ቅዱስ ጊዮርጊስ ደጋፊ ነበረች፣ ወይዘሮ ታፈሰች። እሷ ደግሞ የባሰ አራባቸውና ጎራዴ የሚለው ስም በቃ ስም የሆነው ቀረ። የትም ቦታ ሲሄድ አስራት መባሉ ቀርቶ ጎራዴ ሆነ። እዚህ ላይ ቅዱስ ጊዮርጊስ እንዴት ነው የገባው? ቅዱስ ጊዮርጊስ ስገባ ሉቻኖ ቫሳሎ ነበር አሰልጣኛችን የጥጥ ማህበር። እሱ ነው እንግዲህ እሱ አሁን ከአለመስማማት ተፈጠረና በኮተንና በሉቻኖ በአስተዳደሩ በኩል ምንድነው ሉቻኖ በአንድ ወቅት ለ6 ወር ጣሊያን የመጀመሪያ ፕሮፌሽናል ኮች ማለት ይችላል ሉቻኖ ቫሳሎ ጣሊያን 6 ወር የስልጠና ኮርስ ወስዶ መጣና ቲሙን ኮምፕሊት ለወጠው። በቃ ለወጠው። የሚያሰራው ስራ በጣም ከፍተኛ ስራ ነው። ተጫዋቾቹ በጣም ጥሩ ተጫዋቾች ሆኑ። ውጤታቸው በጣም ከፍተኛ። እንዲሁም አንድ ሚስተር ክሬመር የሚባል አንድ ጀርመናዊ አሰልጣኝ እዚህ ለነሱ ሉቻኖ እና መንግስቱ በነበረበት ሰዓት ኮርስ ሊሰጥ መጥቶ ይሄ ጥጥ ማህበር ቡድን ከኢትዮጵያ ሻምፒዮና አሁን እንደ ፕሪሚየር ሊግ ለኢትዮጵያ ሻምፒዮና ከመብራት ኃይል ጋር እንጫወት ነበር። ያ ጥጥ ማህበር ነጭ ነው ማሊያው፣ እዚች ላይ አረንጓዴ ያለው ሙሉ ነጭ ነው። ትላልቅ ነጭ ልብስ እንግዲህ ግዙፍ ያደርጋል የበለጠ ደግሞ እና አሁን ስንጫወት በጣም ጥሩ ቲም ነው። ፈጣን ናቸው፣ ጉልበት አለን፣ ኃይለኛ አሁን ዮርዳኖስ አባይ ነው የሚባል ፍራንቼስኮ የሚባል ነበር፣ ጌታቸው ወልድ ያለ ሙቅቢል የሚባል በጣም ኃይለኛ ቡድን ነው። ዮርዳኖስ አባይ ነው በጣም ኃይለኛ አጥቂ ነበር። የሚገርም አጥቂ፣ ፍጥነቱ፣ ኳሱ 16 ከ50 ውጭ ካገኘ ጎል ነው። ምንም ጥርጥር የለውም። ረዘም ኳስ ያልከሰጠው አትደርስበትም። እዛ መኪና ካልተከራየ ውስጥ በጣም ፈጣን ነው። ሹቱም በጣም ኃይለኛ ነው። እንደዚህ አይነት የነበረው ጨዋታችን በጣም ፈጣን ስለነበር ማታ ነበር። በኋላ ያ ሰው ሚስተር ክሬመር የምትኮቹ አየና ይሄ ቡድን የዌስት አፍሪካ ቡድን ነው፣ የት ነው ናይጄሪያዎች ናቸው ወይስ የት ነው ብሎ አይ የጋና ናቸው ናይጄሪያ ያለ ጋናም ነጭ ነበር የሚለብስ የነበረው። አይ ኢትዮጵያኖች ናቸው እንዴ? አዎ ይሄ ቡድን እኮ እዚህ አልነበረም፣ ዌስት አፍሪካ ነው መጫወት ያለበት ብሎ በጣም ከፍተኛ አድናቆት ነው የሰጠው። እና ማን ነው የቡድኑ አሰልጣኝ ብሎ ሲሆን ሉቻኖ ስላየ ሉቻኖ በጣም ጥሩ ቲም ሰርታል ብሎ በጋዜጣ ሁሉ አፕሪሺየት አድርጎ ነው እንትን ያለው። ስለዚህ ሉቻኖን ከጥጥ ማህበረሰቦች ጋር ተጣላ። እንግዲህ የወሰደንም እሱ ነው፣ አሰልጣኝም እሱ ነው፣ የመጀመሪያ ማቆም አሰልጣኝ እሱ ነው። ሉቻኖ ሲወጣ በቃ እኔም ተስፋ ቆረጥኩ። በቃ አሁን ያሉት አሰልጣኞች ደግሞ እንደሱ አይነት ሰዎች አይደሉም። አሁን ለመውጣት ብጠይቃቸው እምቢ አሉኝ። በዚህ በአጋጣሚ ወደ ሲመጣ ቅዱስ ጊዮርጊሶች ደግሞ ይፈልጉኝ ነበር በጊዜው
አሁን ሉቻኖ ይመጣና ቅዱስ ጊዮርጊስ ነው የሚገባው። እነሱ ደግሞ እንዳይሰለጥናቸው ጊዮርጊሶች ይጠይቁታል። አሁን ሉቻኖ አስራትና ካሳሁንን አምጧቸው ብሎ እንትን ያደርጋቸዋል፣ ኢንስት ያደርጋል። አሁን ሉቻኖ እዚህ መጣ። ልቀቁኝ ብላቸው ሁለታችሁን አንለቀም፣ ካሳሁን ይሄድ እሱን እንለቀዋለን፣ አስራትን ግን አንለቀም አሉ ብላቸው ብሰራ በጣም የሚገርም እንዲለቁኝ ብዬ የድርጅቱ የአስተዳደር መምሪያ ኃላፊ ናቸው። በእኔ ሰፈር ነው የሚያልፉት። መኪናቸውን ይዤ በድንጋይ እንዲለቁኝ ገና ብዙ ነገር እንዳረሳለን ብዬ መኪናውን በድንጋይ የፈለገውን አትወጣም መቆየት አለባሉ። እዛ ካሳሁን ለቀቁት። እኔን እንደገና 1 ዓመት አቆዩኝ። ያው ቅዱስ ጊዮርጊስን በማከል አሁን ነፍሱን ይመራ እናቶ ጋሽ ኃይሉ ንጉሴ ሮባ አትሌቲክስ አሰልጣኛ በሱም ጊዮርጊስ ደጋፊ ነው። እነሱ እኔ እንድመጣ እንትን ያደርጉ ነበር። በዛ መካከል የሉል መኮንን ልጅ መኮንን የጥጥ ማህበር የቦርድ ሰብሳቢ ነው የኮተኑ እና የጥጥ ማህበርም ደጋፊ ነው፣ ጊዮርጊስንም ይደግፋል። በኋላ እነዛ አቶ ንጉሴ ሮባና ጋሽ ኃይሉ ይሄን ነገር ይነገራቸውና ሄደው ያነጋገሩት የጥጥ ማህበር የአስተዳደር መምሪያ ኃላፊ ኮሎኔል ጋርዞ ይባላሉ። እሳቸውም ከንጉሳን ቤተሰቦች ጋር ግንኙነት ያላቸው ሰው ነበሩ እና አስጠርቶ ለምን አትለቁትም ካልፈለገ እና የፈለገበት ሄዶ ይጫው ሲል አይ እሱ ወጣ ማለት ቡድናችን ባዶ፣ ስለዚህ እሱን መተኪያ ሰው እስካላገኝ ካሳሁን ወጥቷል፣ መተኪያዎች አሉ፣ እሱን ግን የሚተካ ሰው ስለሌለን አንለቀውም አሉ። በቃ በስምምነት ይሄን አመት አስጠራኝና ቤተ መንግስት ይሄን አመት በስምምነት ከነሱ ጋር ተጫወት፣ የሚቀጥለው አመት ይለቁሃል አለ። እሺ የበትዛዝ መኮንን ተስማማው። ዛላ 1 አመት ተጫወትኩኝ እዛ። ከዛ በኋላ ያው ጊዮርጊሶችም ሌላ ክለብ እንዳለን ኦሬዲ እነሱ ጨርሰዋል፣ ገብቷል። አሁን ወረቀቱን መልቀቂያ ወረቀትን በእጅ አላገኘሁም። በቀጥታ የጊዮርጊስ ንጉሴ ሮባና ተዋይሎ ወረቀቱን መተወሰዶ እኔ ቅዱስ ጊዮርጊስ ገባሁ። ከዛ አመት ካሳሁን ከኔ በፊት ከ1 አመት በፊት ቀድሞ መጥቷል። ከዛ በኋላ እኔ ወደ ደርግ ስልጣን ሊይዝ አካባቢ መጣሁኝ። ከዛ ቅዱስ ጊዮርጊስ እንግዲህ በእንዲህ አይነት መልኩ ነው የገባሁት ማለት ይችላል። እስቲ ወደ ብሔራዊ ቡድን እንምጣና ትዝ የሚል በኢትዮጵያ ብሔራዊ ቡድን ውስጥ ስትጫወቱ የነበረው ፍቅር፣ አንድነትና የኳስ ክህሎት ምን ይመስል ነበር ከአሁኑ ጋር ስናነጻጽር? በጣም ዳግም እንደነገርኩ የኢትዮጵያ ብሔራዊ ቡድን ያው ሉቻኖ አሰልጣኝ ነበር፣ መንግስቱም አሰልጣኝ ነበር። ከዛ በፊት አንድ ሚስተር ፒተር ሽሚትገር የሚባል አሰልጣኝ ነበር። አቶ አዳሙ አለሙ የሚባል ነበር። እነዚህ ሁሉ ናሽናል ቲም ኮች ነበሩ እና በጣም የሚገርመው ድሮ በእኛ ዘመን ናሽናል ቲም ሲመረጥ የኢትዮጵያ እግር ኳስ ፌዴሬሽን የሐረርጌ ፌዴሬሽን አለ፣ የኤርትራ ፌዴሬሽን አለ፣ የኢትዮጵያ እግር ኳስ ፌዴሬሽን ደግሞ የሸዋ እግር ኳስ ፌዴሬሽን አለ። የበላይ ሆኖ የኢትዮጵያ እግር ኳስ ፌዴሬሽን የሚመራቸው እነዚህን 3 ፌዴሬሽኖች። እነዚህ 3 ፌዴሬሽኖች የኢትዮጵያ እግር ኳስ ፌዴሬሽን ተወካይ አላቸው በየክልሉ ማለት ሐረርጌ ላይ አለ። በእኛ ጊዜ ያው ጠቅላይ ግዛት ነው የሚባለው፣ አሁን እንደ ክልል አይባልም። ጠቅላይ ግዛት ወይም ክፍለ ሀገር ነው የሚባለው። አሁን ነው ክልል የሚባለው የመጣው እና በዛ ጊዜ የሐረርጌ ጠቅላይ ግዛት ወይም የሐረርጌ ክፍለ ሀገር የኢትዮጵያ እግር ኳስ ፌዴሬሽን የቴክኒካል ዲፓርትመንት ኃላፊው አቶ አዳሙ አለሙ ነው። ክፍያ የሚያደርግለት የኢትዮጵያ እግር ኳስ ፌዴሬሽን ነው። የኤርትራ እግር ኳስ ጠቅላይ ግዛት ወይም የኤርትራ እግር ኳስ ፌዴሬሽን አቶ ፀሐዬ ባህሬ የሚባል ምናልባት ማሞሌ ነው አበበ ቢቂላ ሜልቦርን ላይ ሲያሸንፉ ሮጦቶ የሚስመውን አይታል። አንድ ሰው አቶ ፀሐዬ ባህሬ ማለት እሱ ነው። እሱ የኤርትራ እግር ኳስ ፌዴሬሽን ተወካይ ነው። ተጫዋቾች ሲመረጡ እነዚህ ሰዎች ናቸው የሚመርጡት። እዚህ ደግሞ አዲስ አበባ እናቶ ይነቃቸዋሉ፣ ሌሎችም ሰዎች አሉ ስትጫወት እና ሐረርጌ ላይ የምትጫወተው ጨዋታ ላይ፣ ኤርትራ ላይ የምትጫወተው ጨዋታ ላይ፣ እዚህ ሸዋ ላይ የምትጫወተው ጨዋታ አንድ አይነት ፐርፎርማንስ ላይ ካሌለ አንዱ ጋር ወጣች አንዱ ጋር ካለ አትመረጥም።
ስለዚህ እነዚህ ሰዎች በሚያደርጉት ሪኮመንዴሽን ነው ለኢትዮጵያ ብሔራዊ ቡድን ስትመረጥ። ስለዚህ ያ በጣም አስቸጋሪ ነው። አንተም ራስን ጠብቀህ ለኢትዮጵያ ብሔራዊ ቡድን ትልቅ ክብር ነው። በእኛ ዘመን ቀልድ አይደለም። የኢትዮጵያ ብሔራዊ ቡድን ቱታን እኮ መልበስ ማለት ልዩ ነገር መሆን ማለት ነው። ስለዚህ በነዛ ሰዎች ሪኮመንዴሽን የኢትዮጵያ ብሔራዊ ቡድን የምትመረጠው። ከዛ በኋላ ተመርጠህ ውጤታማ ተጫዋች ነው የምትሄደው። ናሽናል ቲም ትመረጣለህ። ስትመረጥ ያው ከተለያየ ቦታ ስለምነጥ ኤርትራ እኔ አሁን አብዛኛው ክፍል የማይይዘው ከኤርትራ ልጆች ጋር ናቸው። አሁን የማነ የሚባሉ ነበረ፣ እነ እስማኤል ነበሩ። ከኔ ጋር ነው ክፍል ተኙት። ተሰበጣጥረን ነው። የአዲስ አበባ ልጆች ለብቻ አይቀመጡ፣ የድራ ሀረርጌ ልጆች ለብቻ አይቀመጡ። ሁሉም እኔ ከገሌ ጋር እኔ ከገሌ ጋር ተባብለን ተመራርጠን ነው እንትን የምንለው። እንግዲህ በመካከል ምን አይነት ፍቅር እንደነበረ ነው የምታየው። ከዛ በኋላ ስንሄድም እንደዚሁ ነው እንትን የምናደርገው እና የተለያዩ ገጠሞች ያጋጥሙሃል። በዛ ገጠመኞች ስትሄድ ትዝ የሚለኝ በኃይለ ሥላሴ ጊዜ የመጀመሪያ ሀገር ሄድኳት ማዳጋስካር ነች። ማዳጋስካር ስንሄድ በጣም ኃይለኛ ዝናብ ይዘንባል። ስንሄድ አዲስ አበባም ዝናብ አለ። አሁን በጣም ቆንጆ ቆንጆ ዣንጥላ ይሸጣል። ዣንጥላ ትሸጥ። አንዱ ከመካከላችን እንግሊዝኛ ብዙም ቋንቋ ብዙም ስላልነበረ ይከራከራል። ሱቅ ውስጥ ገብቶ አንዱ የኢትዮጵያ ተጫዋች ብሔራዊ ቡድን በኋላ ምንድነው የምትከራከረው? ምንድነው እንትን ብለህ ከአንድ ገር ለፍሬንድ ነበረች ሻንጥላ ልገዛላት ፈልጌ አለ። ታዲያ ምን አልክ? ጌታቸው ዱላ ነበር አጠገቤ። ምን አልክ ጌታቸው? በኋላ ምን ብዬ ልጠይቀዋለሁ? በቃ ጊቭ ሚ ዋን ሻዶ በልና ጠይቀዋለሁ። ሻንጥላ ነው እንግዲህ ሚስተር አለ ጊቭ ሚ ዋን ሻዶ ለሽቱ ነው ልጅቷ ሰው ለሽቱ ብሎ እንትን ያለው አይረሳም። ምለ ያው ሻዶ ጥላ ነው አምብሬላ ነው። ይሄን አይነት ጆክታ ያለ እንግዲህ ለዛሬ ያዘጋጀነው ዝግጅታችን በዚሁ ያበቃል። በቀጣዩ ዝግጅታችን እስከምንገናኝ በያላችሁበት ሰላም ሁኑልን። እንወዳችኋለን። ረከቦት ቀለመ ኢትዮጵያ ምስለ ሐሳቦት ረከቦት ቀለመ ኢትዮጵያ ምስለ ሐሳቦት ረከቦት ቀለመ ኢትዮጵያ የመረጃ አቅርቦት